ሰላም የተወደዳችሁ የተከበራችሁ የሰለም ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ የሚዲያ ቤተሰቦቼ በዛሬ ቆይታችን የምናየው አንድ ሰው ጨጓራውን በሚያመው ሰዓት እንዲሁም ደግሞ እንዳይታመም ሊጠቀማቸው የሚገቡ ምግቦች እንዲሁም ደግሞ መጠቀም የሌለባቸው ምግቦች ምን ናቸው የሚለውን የምናይ ይሆናል ማለት ነው። አድማጭ ተመልካቾቼ አብራችሁኝ እንድትቆዩ ጋብዛለሁ። ነገር ግን በቆይታችሁ ቪዲዮን አይታችሁ ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ እንዲሁም ኮሜንት ማድረጋችሁን እንዳትረሱ ስል በትህትና ጠይቃለሁ ማለት ነው። እንደሚታወቀው ጨጓራ በብዙዎቻችን ዘንድ የሚፈጠር እንዲሁም በተለይ አሁን ባለው ሰዓት የኢትዮጵያ ውስጥ ሊሆን ይችላል በመላው ዓለም በጣም በብዙ ሰዎች ዘንድ የሚፈጠር ህመም ወይም በሽታ ነው ብሎ መናገር ይቻላል ማለት ነው። ጨጓራ በአንጀታችን የመጀመሪያው ክፍል የሚገኝ የሰውነታችን አካል ሲሆን ዋና ስራው ምግብን መፍጨት ወይም ማላም ነው። የጨጓራ ህመም ከመጠን ያለፈ አልኮል በመጠጣት ሲጋራ በማጨስ ለረጅም ጊዜ በሚወሰዱ አንዳንድ መድኃኒቶች በባክቴሪያ እንዲሁም በጭንቀት ቅመም የበዛባቸው ምግቦች በመመገብ ወይም በሌላ ምክንያት ሊከሰት ይችላል። ከጨጓራ ህመም ምልክቶች ውስጥ ምግብ ያለመፈጨት ስሜት፣ ማቅለሽለሽ፣ ማስመለስ፣ ከበድ ያለ ሙቀት ወይም ደግሞ በተለይ ደግሞ በጀርባ አካባቢ እንዲሁም ደግሞ የምግብ አለመስማማት ይጠቀሳሉ ማለት ነው። ጨጓራ ህመም ከተከሰተ በኋላ ታማሚዎች ወደ ጤና ማዕከል በመሄድ ከሚያገኛቸው መድኃኒቶች በተጨማሪ አመጋገብን በማስተካከል ጨጓራን ማከም ወይም ማዳን እንደሚቻል የህክምና ባለሙያዎች ያስረዳሉ ይመክራሉ ማለት ነው። የጨጓራ በሽታ መፍትሄ ምንድነው የሚለውን ስንመለከት በመጀመሪያ የጨጓራ ህመማችን ምን አይነት ምግቦችን ስንመገብ ወይም ምን አይነት ተግባሮችን ስናደርግ ሊነሳብን እንደሚችል ለይተን ማወቅ ይጠበቅብናል ማለት ነው። ጥግብ ብሎ ከመብላት ይልቅ አነስተኛ እንዲሁም ደግሞ ተደጋጋሚ አመጋገብን መልመድ፣ ምክንያቱም ሆድ ብዙ ምግብ ይዞ ሲወጣ የጨጓራ አሲድ መጠን የሚጨምር ተግባር ስለሆነ ማለት ነው። ስለዚህ በአጠቃላይ ከዚህ በማስከተል ምንድነው ማለት ነው ከተለያዩ የዓለም አቀፍ የጥናት ወይም ጥናት የሚያጠኑ ተቋማት ጋር ልክ እንደ WHO ከነዚህ ከህክምና ሳይንስ ጋር ተያይዞ የሚሰሩ የተለያዩ ጆርናሎች ላይ እንደነ አካዳሚያ ከዚህ እንደነ ኢትዮ ጤና እና ዶክተር አለ ኢትዮጵያን ብሮድካስቲንግ ኮርፖሬሽን ብለን የምንጠራውን ተቋም እንዲሁም ሌሎችንም በጣም ብዙ እንደነ ቢቢሲን ዋቢ አድርጌያለሁ ማለት ነው ይህንን ፕሮግራም ሳዘጋጅላችሁ ማለት ነው። ስለዚህ ጨጓራን እንዳንታመም ወይም ከታመም በኋላ ደግሞ እንዳይባባስብን አንደኛ ላይ ብንጠቀመው ተብሎ ከሚመከሩ ነገሮች የቆስጣ እንዲሁም ደግሞ የካሮት ጁስ ነው ማለት ነው። ሁለቱም በመደባለቅ አንድ ላይ መጠቀም። ነገር ግን እንደው ቆስጣ ካልናይቀር በጣም ከሚመከሩ ነገሮች ውስጥ አንዱ ምንድነው አረንጓዴ አትክልቶችን መመገብ ማለት ነው። ምክንያቱም አረንጓዴ አትክልቶች አልካላይን የሚፈጥሩ ምግቦች ናቸው። ይህ ማለት በጨጓራ ውስጥ ያለውን የፒኤች መጠን ሚዛን ለመጠበቅ ይረዳሉ። አረንጓዴ አትክልቶች ለደም መርጋት እንዲሁም ደግሞ ቁስልን ለማከም በቫይታሚን ኬ የበለጸጉ ናቸው ብሎ መውሰድ ይቻላል ማለት ነው። ሁለተኛ ላይ ደግሞ ኬክና በፋብሪካ የተቀነባበሩ ምግቦችን አለመጠቀም ማለት ነው። ሶስተኛ ላይ የምናገኘው ዝንጅብልን መጠቀም። አነስተኛ የዝንጅብል ክፍል ወስዶ ከምግብ በፊት መውሰድ የምግብ ልመትን ያፋጥናል። በተጨማሪም የጨጓራ ባክቴሪያን ያከማል ማለት ነው። ከዚህ ጋር ተያይዞ ዝንጅብልን ከተለያዩ ነገሮች ጋር አቀላቅለን መጠቀም እንችላለን። ለምሳሌ የሚያክል አሁን 2 የሻይ ማንኪያ የተፈጨ ዝንጅብል፣ 1 ማንኪያ ንጹህ የተፈጥሮ ማር፣ ትንሽ የታጠበ የተቆራረጠች ሎሚ ያስፈልገናል። እንዴት ነው የምናዘጋጀው የሚለውን ስናይ ደግሞ 1/4 ካፕ ወይም ደግሞ 1/4 ብርጭቆ የሞቀ ውሃ፣ በመጀመሪያ የሞቀ ውሃ ላይ የተፈጨውን 2ቱን ዝንጅብል መጨመር፣ ያማት 2 ማንኪያውን የተፈጨው ማለት ነው። ከዛ ትንሽ ሎሚ መጨመር፣ ነገር ግን ሳንጨምቅ ነው የምንጨምራት እንዲሁ ማለት ነው። ከዛ ማዋሃድና ከ10 እስከ 15 ደቂቃ መተው፣ ከዛ ማጥለል ወይም ማጣራት እንዲሁም ደግሞ ከተጣራ በኋላ ንጹህ የተፈጥሮ ማሩን መጨመር ማለት ነው። ከዛ ያንን የተጣራውን እንዲሁም ማሩን የጨመርነውን ውህድ ከ4 ከፍሎ ቢያንስ 2ቱን ከቁርስ በኋላ አንዱን ደግሞ ከምሳ በኋላ ልክ 10 ሰዓት አካባቢ ሲሆን መጠቀም ማለት ነው። ይሄ ለአንዴና ለሁለቴ ሳይሆን ለረጅም ጊዜ ተከታታይ በዚህ መንገድ የምንጠቀም ከሆነ ምን ማድረግ እንችላለን ማለት ነው። አንድ ጨጓራችን እንዳይታመም ማድረግ እንችላለን። ሁለተኛ የታመመ ጨጓራ በቀላሉ እንዲያገግም ማድረግ እንችላለን ማለት ነው። አራተኛ ላይ የምናገኘው ወተት ወይም እርጎ መጠቀም ማለት ነው። በባክቴሪያ ምክንያት ለሚከሰት የጨጓራ ህመም ተመራጭ ነው ብሎ መውሰድ ይቻላል ማለት ነው። እርጎን በተለይ እርጎ በውስጡ የፕሮባዮቲክ ይይዛል፣ እንዲሁም የተቀላጠፈ የምግብ መፈጨት እንዲኖረን ያደርጋል። ጎጂ ባክቴሪያዎችን ይደጉማል።
ጤናማ ባክቴሪያ በሆዳችን ውስጥ እንዲኖር ያደርጋል። በተለይም ቁስለት በሚኖር ሰዓት እርጎን መጠጣት ቁስለት ቶሎ እንዲድን ያግዛል ማለት ነው። አምስተኛ ላይ የምናገኘው በቪታሚን ኤ የበለጸጉ ምግቦችን መመገብ ነው። ለምሳሌም የአበባ ጎመን፣ የስኳር ድንች፣ ካሮት የመሳሰሉ ምግቦችን በቪታሚን ኤ የበለጸጉ ናቸው። እነዚህ ምግቦች ታዲያ ቁስለትን ያድናሉ፣ የጨጓራ ህመምን ይቀንሳሉ። እንዲሁም ደግሞ የአሲድ የመመንጨት ሂደት በመቀነስ የጨጓራ ህመምን ይሁን ቁስለትን የመቀነስ አቅማቸው በጣም ከፍተኛ ነው ብሎ መውሰድ ይቻላል ማለት ነው። ስድስተኛ ላይ የምናገኘው በውስጣቸው ከፍተኛ የውሃ መጠን የሚይዙ እንደነ ሐብሐብ፣ ፓፓያ፣ አናናስ፣ ስትሮቤሪ ወይም የአፕል የመሳሰሉ ፍራፍሬዎችን መጠቀም በተጨማሪም ፖምን መጠቀም እንደሆነ የተለያዩ ባለሙያዎች ድረገጾችም ያሳያሉ ማለት ነው። እነዚህ ምግቦች ቁስለትን በሁለት መንገድ ያከላከላሉ። አንደኛው የጨጓራ አሲድን መመንጨትን ወይም መርጨትን መቀነስ ነው። ሁለተኛው ደግሞ ቁስለት እንዳይፈጠር መከላከል ነው ማለት ነው። በተጨማሪም እነዚህም ፍራፍሬዎች ለጤና ጠቃሚ የሆኑ ቫይታሚኖችን፣ አሰርን ወይም ደግሞ አንቲኦክሲዳንት ስለሚይዙ በእለት ከእለት አመጋገብ ማካተት ጠቃሚ እንደሆኑ ይመከራል ማለት ነው። ስድስተኛ ላይ የምናገኘው ምንድነው? ብዙ ምግብ በአንድ ጊዜ አለመመገብ። ምክንያቱም ብዙ ምግብ በአንድ ጊዜ መመገብ የምግብ ልመትን ስለሚያዘገይ ትንሽ መመገብ፣ ሰዓትን ጠብቆ መመገብ በጣም አስፈላጊ ነው ማለት ነው። ሰባተኛ ላይ የምናገኘው ምንድነው? ሁልጊዜ ጠዋት በባዶ ሆድ ሁለት ብርጭቆ ለብ ያለ ውሃ መጠጣት። ስምንተኛ ላይ የምናገኘው ከመተኛታችን ከ3 ሰዓት በፊት ራት ወይም ማንኛውንም ምግብ መመገብ፣ እንዲሁም ደግሞ ከመተኛታችን ከ2 ሰዓት በፊት ማንኛውንም መጠጥ መጠቀም ማለት ነው። ዘጠኛ ላይ የምናገኘው በቫይታሚን ቢ12 እና አይረን የበለጸጉ ምግቦችን መመገብ። አስረኛ ላይ የምናገኘው በፋይበር ወይም አሰር እንዲሁም ደግሞ በፍላኖይድ የበለጸጉ ምግቦችን ኤች ፓይሎሪ የተባለውን የጨጓራ ባክቴሪያ እድገት ስለሚገቱ በጣም ጠቃሚ የሆኑ ምግቦች ናቸው ማለት ነው። ከነዚህ መካከል ቀይ ሽንኩርት፣ ባቄላ፣ ነጭ ሽንኩርት፣ አበባ ጎመን፣ የምግብ ማጣፈጫ ተክል፣ ጦስኝ፣ ሽምብራ እንዲሁም ደግሞ አንዳንድ የሻይ አይነቶች አሉ ልክ እንደ አረንጓዴ ሻይ ማለት ነው። በተጨማሪም የስብ መጠናቸው ዝቅ ያሉ እንደ ቀይ ስጋ፣ አሳ እንዲሁም ደግሞ መጠናቸው ዝቅ ያሉ ምግቦችን ቢመገቡ የጨጓራ ህመምን ያስታግሳሉ፣ እንዲሁም ሰው እንድናገግም ያስችላል ማለት ነው። 11ኛ ላይ የምናገኘው ነጭ ሽንኩርትን መጠቀም ነው። ለዘመናት በመድኃኒትነቱ የታወቀ ሲሆን ለጨጓራ ቁስለትም በርካታ ጠቀሜታ እንዳለው ይታወቃል። ነጭ ሽንኩርት በውስጡ እብጠትን የመከላከል ባህሪ ያላቸው ውህዶች አለው። እንዲሁም በቁስሎች ምክንያት የሚፈጠረውን እብጠትና ብስጭትን ለመቀነስ ይረዳል። ነጭ ሽንኩርት ለጨጓራ ቁስለት መንስኤ የሆነውን ሄሊኮባክተር ፓይሎሪ ባክቴሪያን ለማጥፋት የሚረዳ ጸረ ባክቴሪያ ይዘት አለው። ነጭ ሽንኩርት በተጨማሪም ጸረ ፈንገስ ባህሪ ስላለው በጨጓራ ውስጥ የሚፈጠሩ የፈንገስ ኢንፌክሽኖችን ለማስወገድ ይረዳል። ፈንገስ የጨጓራ ምክንያቶችን ያባብሳል። ነጭ ሽንኩርት በአንቲኦክሲዳንትስ፣ በቫይታሚን እንዲሁም በማዕድናት የበለጸገ በመሆኑ በሽታ የመከላከል ስርዓትን ለመከላከልና የጨጓራ ቁስለትን ለማከም በጣም ጠቃሚ ነው ብሎ መውሰድ ይቻላል ማለት ነው። ነጭ ሽንኩርት የምግብ መፈጨት ሂደትን በማነቃቃት የምግብ መፍጫትን ለማሻል ይረዳል። ይህም የምግብ መፈጨት የጤና ችግርን ይቀንሳል። የጨጓራ ቁስለትን የሚያስከትሉ የምግብ መፈጨት የጤና ችግሮችን ይቀንሳል ማለት ነው። ነጭ ሽንኩርት በአልኮል፣ በጭንቀት፣ በአንዳንድ መድኃኒቶች ምክንያት የሚከሰትን የጨጓራ ቁስለት ለመከላከል ይረዳል። ነጭ ሽንኩርት የጨጓራ አሲድ መመረትን ለመቆጣጠር ይረዳል። እንዲሁም የአሲድ ሪፍሌክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስን ያሉ ምልክቶችን ለማስታገስ እንዲሁም ደግሞ ለጨጓራ ቁስለት የመጋለጥ እድልን ይቀንሳል ማለት ነው። 12ኛ ላይ የምናገኘው የአበባ ጎመን በፋይበር የበለጸገ ሲሆን ይህም የምግብ መፈጨትን እንዲሁም ደግሞ መደበኛ የአንጀት እንቅስቃሴን እንዲኖር ያደርጋል። የሆድ መነፋት፣ ተቅማጥ እንዲሁም ደግሞ የሆድ ድርቀት አይነት ምልክቶችን ለመከላከል ለማስታገስ ይረዳናል። የአበባ ጎመን በቫይታሚን ሲ፣ ኬ እንዲሁም ደግሞ ፎሌት በመሳሰሉ ለሰውነታችሁ ወይም ለሰውነታችን አስፈላጊ ቫይታሚኖች እንዲሁም ማዕድናት የበለጸገ ሲሆን ይህም የጨጓራና የአንጀት አጠቃላይ ጤናን ለመጠበቅና የበሽታ መከላከያ አቅምን በማጠናከር የጨጓራ ቁስለትን ለማከም ይረዳል። የአበባ ጎመን ከሲትረስ ፍሩትስ ጋር ሲነጻጸር ዝቅተኛ የአሲድ መጠን ያለው መሆኑ በጨጓራ ለመፈጨት ቀላል እንዲሁም ደግሞ ለጨጓራ ቁስለት የማጋለጥ እድሉ በጣም አነስተኛ ነው ማለት ነው። የአበባ ጎመን በአንጀት ውስጥ ጠቃሚ የሆኑ ባክቴሪያዎችን ለመመገብ የሚረዱ ፕሪባዮቲክ ፋይበር ይዘት አለው። ጤናማ የአንጀት ማይክሮባዮ ለመጠበቅና እንደ ኤች ፓይሎሪ ባሉ ባክቴሪያዎች የሚመጣ የጨጓራ ቁስለት ተጋላጭነትን ይቀንስናል ማለት ነው። 13ኛ ላይ የምናገኘው ማር ነው። የተፈጥሮ ማር ባክቴሪያን እንዲሁም ቫይረስን በመግደል ይታወቃል። እንዲሁም በሆዳችን ወይም በጨጓራችን ውስጥ የጨጓራ ህመም የሚያስከትለውን ኤች ፓይሎሪን በመግደል ይታወቃል። ማር የጨጓራ ቁስለትን ቶሎ እንዲድን ያደርጋል። እንዲሁም በተጨማሪ የጨጓራ ህመም እንዲቀንስ ያደርጋል ማለት ነው። 14ኛ ላይ የምናገኘው ቡኒ ሩዝ ነው ማለት ነው። ቡኒ ሩዝ የጨጓራ ህመም ፍቱን ነው። አንደኛው
ህመም ይቀንሳል። እንዲሁም ደግሞ የጨጓራ ቁስለት ቶሎ እንዲድን ያደርጋል። የተለያዩ ንጥረ ነገሮች በውስጡ ስለያዘ ለጨጓራ ህመም ወይም ደግሞ ቁስለት ቶሎ እንድንድን ያስችላል ማለት ነው። ስለዚህ አድማጭ ተመልካቾች ከዚህ በላይ ያየናቸው 14 ምግቦች ምንድነው ማለት ነው አንድ ሰው በጨጓራ በሚያዝበት ሰዓት ሊመገባቸው የሚገቡ ናቸው ማለት ነው። ወይም ደግሞ እንዳይታመም ቀድሞ ራሱን ከመከላከል አንፃር ማለት ነው። ቀጥሎ የምናያቸው ደግሞ መጠቀም የሌለብን ምግቦችን ይሆናል ማለት ነው። አንደኛ ሲትሪክ አሲድ ያላቸው ፍራፍሬዎች ወይም ጭማቂዎች ለምሳሌ ብርቱካን፣ ሎሚ፣ ወይን ወዘተ አለመጠቀም። ምክንያቱም ከፍተኛ የአሲድነት ህመምን የማበባስ እንጂ የማስታገስ መፍትሄን አይሰጡም ማለት ነው። ሁለተኛ ላይ የምናገኛቸው የለስላሳ መጠጦችን የጨጓራ አሲድ የመጨመር አቅም ያላቸው ስለሆኑ የጨጓራ ህመም ያለባቸው ሰዎች ሊጠቀሟቸው አይገባም ማለት ነው። ሶስተኛ ላይ ምንድነው ቅባት የበዛባቸውና ከመጠን በላይ በዘይት የጠበሱ ምግቦች የጨጓራ አሲድን የመጨመር አቅም ያላቸው ስለሆኑ የጨጓራ ህመም ያለባቸው ሰዎች እነዚህ ሊጠነቀቋቸው ይገባል ማለት ነው። በተጨማሪም የስጋና የስጋ ተዋጽኦን መቀነስ በተለይ በራት ሰዓት አለመጠቀም በጣም ይመከራል ማለት ነው። አራተኛ ላይ ቡና፣ ሻይ እንዲሁም ደግሞ የቸኮሌት ነገሮችን በተወሰነ መልኩ የጨጓራ አሲድን የመጨመር አቅም ያላቸው ስለሆነ አብዛኛውን ጊዜ የጨጓራ ህመም ላለባቸው ሰዎች አይመከሩም ማለት ነው። አምስተኛ ላይ የሚያቃጥሉ ቅመማ ቅመሞች ልክ እንደ በርበሬ፣ ሚጥሚጣ፣ ቃሪያ የመሳሰሉት አንድ ጤናማ ሰው ላይ የጨጓራ ቁስለት የመፍጠር አቅም ያላቸው ነገር ግን የጨጓራ ቁስለት ያለባቸው ሰዎች ላይ በሚመገባቸው ሰዓት አንዳንዶች ላይ የጨጓራ መቆጣት ሊያስከትሉ ስለሚችሉ በጥንቃቄ መጠቀም ይመከራል ማለት ነው። ስድስተኛ ላይ ሲጋራን አለማጨስ፣ ጫትን ደግሞ አለመቃም። እንዲሁም ደግሞ ሰባተኛ ከሐኪም ትዕዛዝ ውጪ ለረጅም ጊዜ የሚወሰዱ መድኃኒቶች ማስወገድ። የጨጓራ አሲድን ለመቀነስ ለተወሰነ ጊዜ የሚሰጡ መድኃኒቶችን ከሐኪም እውቅና ውጭ ህመም ሲሰማ በተደጋጋሚ መውሰድን ማስወገድ ለመከላከል እንደሚረዱ ያሳያሉ ማለት ነው። ስለዚህ አድማጭ ተመልካቾቼ በዛሬ ቆይታችን ያየነው አንድ ሰው ጨጓራውን በሚታመምበት ሰዓት ሊጠቀምባቸው የሚገቡ ወይም ሊከተላቸው የሚገቡ 14 ነገሮችን እንዲሁም ደግሞ ሊያስወግዳቸው የሚገቡ 7 ነገሮችን ነው ማለት ነው። እነዚህ ነገሮች በማድረግ ጨጓራችንን ጤናችንን እንጠብቀናለሁ። አብራችሁ ለቆያችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።